በባህል ሕክምና መዳን የማይችሉ በሽታዎችን እናድናለን ለሚሉና ሕጋዊ ፈቃድ ለሌላቸው አካላት የሚሰጠው ያልተጠና የማስታወቂያ ሽፋን ህብረተሰቡን ላልተገባ ወጪ እየዳረገ መሆኑን የአዲስ አበባ ምግብና መድኃኒት ባለስልጣን አስታውቋል። ባለስልጣኑ ለኢቢኤስ አዲስ ነገር እንደገለጸው በባህል ሕክምና ስም የሚሰራጩ እንዲሁም ምንጫቸውና በማን እንደሚመሩ የማይታወቁ ወደ ግለሰቦች የእጅ ስልክ ያለ ፈቃድ የሚላኩ መልእክቶችንም ለማስቆም ክትትል እያደረኩ ነው ብሏል። ምስሊያሽን ተጨማሪ አላት። የባህል ሕክምና በዓለም አቀፍ ደረጃ በተለይ በቻይና፣ በህንድ፣ በተለያዩ የላቲን አሜሪካና የአፍሪካ ሀገሮች በሰፊው የሚሰጥ ሲሆን ከአፍሪካ ሀገራት መካከል የባህል ሕክምናን በስፋት ከሚጠቀሙ ሀገራት ኢትዮጵያ አንዷ መሆኗ መረጃዎች ያሳያሉ። በኢትዮጵያም ከቅርብ ጊዜ ወዲህ የባህል ሕክምና በስፋት መሰጠት መጀመሩ ይነገራል። በዘመናዊ ሕክምና ማንኛውም የሕክምና ባለሙያ በፈለገው ጊዜ አገልግሎቱን እሰጣለሁ ማለት እንደማይችለው ሁሉ የባህል ሕክምናም ማንም እንደፈለገ የሚሞክረው እንዳልሆነ የዘርፉ ባለሙያዎች ይስማሙበታል። በተለይም ከቅርብ ጊዜ ወዲህ በባህል ሕክምና ሽፋን የሚንቀሳቀሱ ፍቃድ የሌላቸው አካላት ተበራክተዋል። እኛም ይህንን መሰረት በማድረግ ያነጋገርናቸው የአዲስ አበባ ምግብና መድኃኒት ባለስልጣን የቁጥጥር ዘርፍ ምክትል ኃላፊ በኢትዮጵያ አንዳንድ የባህል ሕክምና እንሰጣለን የሚሉ አካላት ፍቃድ ሳይኖራቸው አድራሻቸውን ደብቀው ህብረተሰቡን እንደሚያጭበረብሩ ገልጸዋል። ይባስ ብሎ ለነዚህ አካላት የሚሰጠው የማስታወቂያ ሽፋን ህብረተሰቡን አደጋ ላይ የሚጥል መሆኑን ነግረውናል። በተለይም በተለያዩ የማስታወቂያ ዘዴዎች መዳን የማይችሉ በሽታዎችን እናድናለን ለሚሉና ህጋዊ እውቅና ለሌላቸው አካላት የሚሰጠው ማስታወቂያ አሳሳቢ ነው ብለዋል። የትኛው ማስታወቂያ ስንናገር እንደ ሌላ ሸቀጣ ሸቀጥ ማስታወቂያ አይደለም። ይሄ ሄልዝ ነው፣ ከሰውነት ጋር የሚገናኝ ነው፣ ጤንነት ነው። ጤንነትን በሚመለከት ነገር ሶስተኛ ወገን ምን ብሎ ነው የሚናገረው? ሲናገር ግን አትሊስት ኃላፊነት መውሰድ አለበት። እኔ ጋብቻ የሚያድን ህመም ካንሰር ያድናል ብሎ ይላል። በምን አረጋግጧል? ሊያድን ይችል ከሆነ የሆነ ሪሰርች ይስራ ከሚመለከተው አካል ጋር ሪሰርች ሰርቶ ለአገር ኢንፑት ይፍጠር። ካንሰር ያድናል ካለ እኮ ትልቅ የሀገር ሀብት አገኘን ማለት ነው እኮ በዚህ ዘርፍ ማለት ነው። ስለዚህ የሆነ ነገር ያድርጉ፣ በደንብ ይደራጁ፣ የሀገር ሀብትን ፈጠሩ ማለት ነው። እሴት ማለት ነው። ትልቅ ቢግ የሆነ ኢኖቬሽን ማለት አፕሪሺየት እናደርጋለን። ነገር ግን ምንም ባልተረጋገጠበት ሁኔታ አጌነስት የሚሄዱ አንዳንዴ አጌነስት ሪያሊቲ የሚነገሩ ማስታወቂያዎች ሪሊ በጣም ፕሮሂቢትድ ናቸው። እዚህ ላይ ማስታወቂያ ነጋሪውም አስነጋሪውም መጠንቀቅ ይኖርበታል። የባህል ሕክምና ለመስጠት ብቁ ነን ብለው ማስረጃዎችን ለሚያቀርቡ አካላት ተቋሙ የህጋዊነት ፍቃድ እንደሚሰጥ የገለጹት ኃላፊው ከተቋሙ እውቅና ውጪ የሚንቀሳቀሱ ህገወጥ የባህል ሕክምና ሰጪዎች አብዛኛውን ጊዜ ስራዎቻቸውን የሚሰሩት በረዳት ባለሙያዎች እንደሆነ ገልጸዋል። ይህም ችግሩን የሚያባብሰው በመሆኑ ባለሙያው ራሱ በቦታው ተገኝቶ ሕክምናውን መስጠት የማይችል ከሆነ ፍቃድ እንደማይሰጠው ነው የነገሩን። ብራንች ሆኖ ሊሰሩ አንፈቅድላቸው። አሁን ባለው ሁኔታ ደግሞ መድኃኒት ቤት ከፍቶ ሊሰሩ አንፈቅድላቸው። የባህል ሕክምና መድኃኒት ቤት ብለው ከፈቱ ማለት የባህል ሕክምና አዋቂ ሰውዬ እዛ ቦታ ላይ አይኖርም ማለት ነው። ስለዚህ ማንም ሊሰጥ ነው ማለት ነው። ያ ከሆነ ደግሞ ኃላፊነት አይወስድ ማለት። ስለዚህ እኛ ይሄን አንፈቅድ። ስለዚህ እዚህ ቤት ላይ የሆነ ባህል ሕክምና ኤክስ የሚባል ባህል ሕክምና ካለ ያ ኤክስ የሚባል ባህል ሕክምና ሰውዬ ራሱ ቁጭ ብሎ ራሱን ማዘዝ አለበት፣ ኃላፊነትን መውሰድ አለበት ማለት ነው። በሌላ በኩል ከቅርብ ጊዜ ወዲህ የሃይማኖት ስሞችን በመያዝ በማህበራዊ ድረገጾች ከግለሰቡ ፍቃድ ውጪ ወደ ሰዎች የሚላኩ የባህል ሕክምና መልእክቶች ተበራክተዋል ያሉት ኃላፊው እነዚህን አካላት ለማስቆም ከእምነት ተቋማት ጋር በጋራ ክትትል እያደረግን ነው ብለዋል። ሌላ ግን እኛ ጋር ምንም ምዝገባም የሌላቸው እኛም ማናቃቸው አንዳንዱ አድሬሳቸው ማይታወቅ እንደ ማንኛውም ህገወጥ በተለያየ ቦታ ስማቸው ምን ሰማቸው በቴሌግራም በሆነ ነገር የሚለቀቁ በሶሻል ሚዲያ የሚለቀቁ አሉ። እነኚህን በተለያየ መልኩ የሰርች የማድረግና እርምጃ የመውሰድ ስራ ነው እየሰራን ያለን። የሃይማኖት ተቋማት ስም ይዞም ይሰሩ አሉ ማለት ይሄ በሃይማኖት ተቋም የሚሰጡ ማዕረግ ስሞች አሉ። ያንንም ታርጌት አድርጎ የሚሰሩ አሉ። ይሄ ግን እኛ ምናቀው አይደለም ብሎ ማህበሮቹ ራሱ ባይሆን እንደውም የማስታወቂያ ገደቡ ላይ ምን ማስነገር ይችላሉ። ማስታወቂያ የሚያስነግሩት ማስታወቂያ ግን ምን መሆን አለበት የሚለው ነገር አቤቱታ አቅርበዋል። እኛ ጋር አቅርበው ኮሚቴ አዋቅረው ራሳቸውን ባሉበት እየታየላቸው ነው። አሁን ፕሮሰስ ላይ ማስታወቂያ እንኳን ሚዲያ ላይ ቢያስነግሩ ምንን ብቻ ማስታወቂያ መንገር እንደሚችሉ
በባህል ሕክምና ስም የሚደረጉ ማጭበርበሮችን ለማስቆም ተቋሙ ክትትል እያደረገ እንደሆነ ገልጸው እስካሁንም በተደረገ ክትትል ፍቃዳቸው የተሰረዙና እርምጃ የተወሰደባቸው ሕክምና ሰጪዎች መኖራቸውን ነግረውናል። ከቁጥጥር ጋር ተያይዞ አንደኛ ቅድም እንዲ ማስታወቂያቸውን ማሻሻያ እንዲያደርጉ፣ ሁለተኛም ደግሞ ፍቃድ የተሰረዘባቸው አሉ፣ የዘጉ አሉ። አሁን አዲስ ከተማ ማቃቸዋሉ እንደዚህ እርምጃ የተወሰደ በቃ ማለት በተደጋጋሚ እንደዚህ እያደረጉ ያስቸገሩ ሲነገራቸው ከዚህ ይወጣሉ። የባህል ሕክምና በጥራት ትክክለኛነቱን ጠብቆ እንዲሰራ ይፈለጋል ያሉት ኃላፊው ህብረተሰቡ የባህል ሕክምና የመጠቀም መብት እንዳለው ገልጸው ነገር ግን ወደ ባህል ሕክምና ሲሄድ ተገቢውን መረጃና የሚሄድበትን ተቋም ትክክለኛነት ማረጋገጥ እንዳለበት አሳስበዋል።